ባልፈጸመው ግድያ በሐሰት ተወነጀለ። ክብሩንና ማዕረጉን ተገፈፈ። ሕይወቱን አሳልፎ ሊሰጣቸው ቃል በገባላቸው የገዛ ወንድሞቹ እንደ አውሬ ታደነ። አሁን ግን በጨለመው ሰዓት ከጎኑ ሆና ያመነችበትን ብቸኛዋ ሴት ለመታደግ ሲል ከመላው ዓለም ጋር ጦርነት ገጠመ። በምድር ላይ ሁሉም የሚንቀጠቀጡለት ታላቅ ጀግና በመጨረሻ ሊያጠፋቸው ከማለው ቀንደኛ ጠላት የተወለደ ሆኖ ራሱን አግኝቶታል። ይህ የፌንግ ታሪክ ነው። ታሪኩ የሚጀምረው ገና በአራስነቱ ጎዳና ላይ ከተጣለ ሕፃን ነው። ይህ ልጅ ሕይወትን ብሎ የጀመረው ከችግርና ብቸኝነት ቢሆንም እጣ ፈንታ ግን የተለየ መንገድ አዘጋጀችለት። ችግርና ድህነት በቤታቸው የሰፈነባቸው፣ ነገር ግን ልባቸው በርህራሄ የተሞላ ደግ ባልና ሚስት እንዳጋጣሚ ያገኙት። እንደ ራሳቸው ልጅም አድርገው ሊያሳድጉት ወስነው ፍቅር ወደ ሞላበት ቤታቸው ወሰዱት። ከዛች ቀን ጀምሮ ስሙ ፌንግ ተብሎ ተሰየመ። እነዚህ መልካም ባለትዳሮች በድህነት እየተቃጠሉ ቢሆንም ፌንግ ምንም ሳይጎልበት በፍቅር ነበር ተንከባክቦ ያሳደገው። እሱም ሲያድግ ታዛዥ፣ ሰው አክባሪና በዓይኖቹ ውስጥ ተስፋ የሚታይበት ብልህ ልጅ ሆነ። ብዙም ሳይቆይ ታዲያ ከአንድ ዝነኛ የሻውሊን ማስተር ስር የማርሻል አርት ጥበብን የመማር ዕድል አገኘ። ማስተሩ ፌንግ ብሩህ አእምሮ እንዳለው ሲያቅ አንድም ሳይደብቅ ልዩ የሆነውን የፍልሚያ ዘዴ ሳይሰስት ነበር ያስተማር። እሱም እድሜው ገና ለጋ ቢሆንም አእምሮ ፈጣን መሆኑን በአጭር ጊዜ አስመሰከረ። ጥበቡንም በፍጥነት ተላበሰው። ገና በልጅነቱ ልምድ ያላቸው አደገኛ ዘራፊዎችን እንኳን ሳይቀር ልክ ያስገባቸው ነበር። በዚህ መልኩ ዓመታት ነጎዱ። ፌንግም ቀስ በቀስ በከተማው አለ የተባለ ጀግና፣ ደፋርና አቅም ለሌላቸው የቆመ ወጣት ሆነ። ከዕለታት በአንድ ቀን ታዲያ ሁሉም ነገር ተቀየረ። ጁሞ የሚባል ግትር መነኩሴ ከተከታዮቹ ጋር በመሆን የዳሊን መንግስት ልዑል አፍኖ ወሰደ። መነኩሴው ይህንን ምስኪን ልዑል የወሰደው ለሞሮንግ ቤተሰብ መቃብር ስፍራ ላይ መስዋዕትነት አድርጎ ሊያቀርቡ አስበው ነው። በዚህ አስጨናቂ ሰዓት ግን ታላቁ ፌንግ ድንገት ብቅ አለ። የልጁን ሕይወት ለማትረፍና ሰላማዊ መፍትሄ ለማምጣት ከመነኩሴው ጋር መወያየት ጀመረ። ነገር ግን የመነኩሴው ልብ እንደ ድንጋይ እየጠጠረ ነበር። ሐሳቡን ፈጽሞ አልቀየረም። ሕፃኑን መግደል ነዋሪው ከገባበት ችግር ሁሉ ነፃ ያወጣዋል ብሎ ነበር የሚያምን። በተጨማሪም ልጁ ያን ዘር ስላልሆነ ምሕረትም ሆነ ርኅራኄ አይገባውም ብሎ በድፍረት ተከራከረ። ሁለቱም በየራሳቸው ጠንካራ እምነትና አቋም ጸንተው ስለነበር በፌንግና በመነኩሴው መካከል የነበረው ውይይት እጅግ እየተካረረ ሄደ። አየሩን በከፍተኛ ውጥረት ተሞላ። ጌታቸው በዚህ መልኩ ሲሞገት ያየው አገልጋያቸው ታዲያ ፌንግን በከፍተኛ ንቀት ተመለከተ። እንደ ተራ ሰይፈኛም ቆጥሮት ያለምንም ማስጠንቀቂያ ጥቃት ሰነዘረ። ሌሎቹም ጠባቂዎች ከግራና ቀኝ ያጣድፉት ጀመር። ነገር ግን ፌንግ ምንም አይነት የጦር መሳሪያ አላስፈለገውም። ድራጎን ክለው በተባሉ አስደናቂ የፍልሚያ ስልቱን በመጠቀም በሰከንዶች ድባቅ መታቸው። መነኩሴውን በበኩሉ የራሱ የውጊያ ስልት በመጠቀም አጸፋዊ ጥቃት ሰነዘረ። ፌንግ ግን ፍንክች አላለም። በአስደናቂ እርጋታ ተቋቋመው። በመጨረሻም እጅግ የላቀውንና 18 ድራገን ፓልም የተባለውን ስልት ተጠቀመ። የስልቱን አውዳሚ ኃይል ማንም ሊቋቋመው ከሚችለው በላይ ነበር።
በዚያች ቅጽበት መነኩሴውን ጨምሮ ለሁሉም አንድ ነገር ግልጽ ሆነ። ይህን አስፈሪ ጥበብ በዚህ ደረጃ መጠቀም የሚችል አንድ ሰው ብቻ ነው። እሱም ጀግናውና የለማኞች ቡድን መሪ የሆነው ፌንግ ነው። በዚህ መልኩ ልዑሉን ነፃ ከወጣ በኋላ ቀጥታ ሄደው የለማኞች ቡድን ባዘጋጁት ስብሰባ ላይ ነበር። ስብሰባው የተካሄደው ጥቅጥቅ ያለ ጫካ ውስጥ ሲሆን በፌንግ ጥሪ መሰረት በመቶዎች የሚቆጠሩ አባላት ተሰበሰቡ። ከመሃላቸው ከሁሉም በላይ የተከበሩት ሽማግሌ ግን መጥፎ ዜና ነበር ይዘው የመጡት። የቡድኑ ምክትል መሪ በራሳቸው የቡድን አባል መገደሉን አረዱ። የሟቹ ሚስት ካንግሚንም በሁሉም ፊት ቆማ የባሏን ግድያ ያቀነባበረው ፌንግ ራሱ ነው ስትል በድፍረት ወነጀለችው። ለዚህ ክሷ ያቀረበችው ምክንያት ደግሞ ይህ ነበር። ባሏ ከመሞቱ በፊት ፌንግን የሚመለከት አስደንጋጭ ሚስጥር የያዘ ደብዳቤ በእጁ ላይ እንደነበረና ይህንኑ ሚስጥር ለዘላለም ለመቅበር ሲል እንደተገደለ ተናገረች። በዚህ ጊዜ ሹዌ የተባሉ አንድ አዛውንት ከ30 ዓመት በፊት የተፈጠረ ታሪክ ማውሳት ጀመሩ። የዛን ወቅት የለማኞቹን ቡድን ይመራ የነበረው መሪ ድንበር ጥሶ የመጣውን ጦር ለመመለስ ዘምተው ነበር። በጦርነቱ መካከል ግን በስህተት ወደ ቀጠናው የገቡ የኪታን ዘር ያላቸው ወላጆች አገኙ። ወታደሮቹ ምንም ሳያመነቱ አባትና እናትን ገደሏቸው። ነገር ግን ሕፃኑ ልጅ ለመጨከን አልቻሉ። አሁን የተገኘው ደብዳቤ ታዲያ ያኔ በነበረው መሪ የተጻፈና ከትውልድ ትውልድ እየተላለፈ የደረሰ ነበር። ይህ እውነት በጉባኤው ላይ ሲገለጥ ታዲያ በስፍራው የነበረው ሁሉ በድንጋጤ በድን ሆነ። ምክንያቱም የለማኞቹ ቡድን መሪና የሃን ህዝቦች ታላቅ መከታ የሆነው ፌንግ የተረፈው ሕፃን መሆኑ ነበር። ፌንግ የእነሱ ዘር ሳይሆን የጠላት ዘር እንደሆነ ሲነገረው ለመቀበል አሻፈረኝ አለ። በአንድ ደብዳቤ ላይ ብቻ ተመስርተው እንዳይፈርዱበትና እውነታውን በአግባቡ እንዲመረመር አጥብቆ ለመነ። ነገር ግን አንደኛው ሽማግሌ ከጠላቶቻቸው ዘር የሆነ መሪ እንዲኖራቸው ማሰብ እንኳን አቅለሸለሽም። ስለዚህም ፌንግን ወዲያውኑ ከስልጣኑ እንዲወርድ ጠየቀ። ሌሎቹ ግን የባሰ ሐሳብ አቀረቡ። የወንድማማችነት ሕጋቸውን የካደ ማንኛውም ሰው ጥፋቱ በስለት ታጥቦ መንጻት አለበት አሉ። ይህንን እንዳሉ ታዲያ ፌንግ እሱን ለመቅጣት የተዘጋጀውን ስለት ነጠቃቸው። ከዛም ራሱን በተከታታይ 4 ጊዜ በስለቱ ሲወጋ ቦታው ላይ የነበሩት ሁሉ በድንጋጤ ጸጥ ረጭ አሉ። ከዚያም የማዕረጉን መገለጫ የሆነውን በትር መሬት ላይ አስቀመጠ። ከዚያች ቀን ጀምሮ የለማኞች ቡድን መሪነቱን በይፋ ተወ። በመጨረሻም እውነቱን አግኝቶ ስሙን እንደሚያጠራ በመግለጽ በማንኛውም የሃን ዘር ላይ እጁን እንደማያነሳ ቃል ከገባ በኋላ ፊቱን አዙሮ መንገዱን ጀመረ። ይህ ሁሉ ድራማ ሲካሄድ የሞሮንግ ቤተሰብ ወራሽ የሆነው ፉ ከ3 አገልጋዮቹ ጋር ሆኖ ይመለከተው ነበር። ፉ የለማኞቹ ቡድን ጉዳይ ያስጨነቀው ለዚህ ነበር። ቡድኑ በማርሻል አርት ዓለሙ ላይና ሰላምን በማስከበር በኩል ሀገሪቱ ላይ ትልቅ ተጽዕኖ አለው። ከምንም በላይ ደግሞ መሪያቸው ፌንግ በየትኛውም ስፍራ የማይበገር በምድሪቱ ላይ ባሉ ተዋጊዎች ዘንድ ሁሉ የሚፈራና የሚከበር በመሆኑ ነው። ፌንግ አሁን ዓላማው ሁሉ ተቀይሯል። መጀመሪያ እሱን አሳድገው ለዚህ ካበቁት ወላጆቹ እውነቱን ለመስማት ወደ ቤቱ ተጓዘ። ቤት ሲደርስ ግን ያገኘው ነገር ልብ የሚሰብር ነበር። ሁለቱም በጭካኔ ተገለው ደማቸው በየቦታው ተዘርቶ ደረሰ። በከፍተኛ የልብ ስብራትና ስቃይ ውስጥ ሆኖ አስክሬናቸውን አቅፎ ስቅስቅ ብሎ አለቀሰ። በዛች ቅጽበት ታዲያ 2 የሻውሊን መነኮሳት ደረሱ። እነሱ ግን ሁኔታውን የተረዱት በመጥፎ በኩል ነበር። ፌንግ አሳዳጊ ወላጆቹን እንደገደለ እርግጠኛ ከመሆናቸውም በላይ የኪታን ዘር በመሆኑ አሁን የሃን ዘሮችን አንድ ባንድ እያጠፋ እንደሆነ አድርገው ቆጠሩት። እሱም ንጹህ መሆኑን የቻለውን ያህል ለማስረዳት ቢሞክርም ቀድመው በልባቸው ስለፈረዱበት እምነታቸውን መቀየር አልቻለም። በስተመጨረሻም እውነተኛ ማንነቱን ለማወቅ ወደ ሻውሊን ቤተ መንግስት በመጓዝ ከልጅነቱ ጀምሮ ያሰለጠኑትን የቀድሞ መምህሩን ለመፈለግ ወሰነ። የቤተ መቅደሱ መዝገቦች የሃን ወይም የኪታን ዘር መሆኑን ለአንዴና ለመጨረሻ ጊዜ ያረጋግጡልኛል ብሎ ተስፋ አደረገ። ነገር ግን ጨለማውን ተገን አድርጎ ቦታው ላይ በደረሰ ጊዜ ሌላ አስደንጋጭ ክስተት ጠበቀው። ማስተሩ ሾዋንኩ አጠራጣሪ በሆነ ሁኔታ ህይወቱ አልፎ ነበር። ልክ እንደ ቀድሞውም አንድ የሻውሊን ተማሪ ፌንግን በመምህሩ አስክሬን አጠገብ ቆሞ ሲያገኘው ሁኔታው ይበልጥ ተወሳሰበ። ወዲያውኑ የገዳሙን ማስጠንቀቂያ ደውል በመደወል ነፍሰ ገዳዩ ፌንግ እንዲያዝ በከፍተኛ ድምፅ ጮኸ። ምንም አማራጭ ያጣውና እድል የጠመመችበት ፌንግ ታዲያ ተስፈንጥሮ ወደ ቤተ መቅደሱ ጣሪያዎች ላይ ወጣ። በዚያም አንድ እንግዳ ባህሪ የሚያሳይ መነኩሴ በድብቅ ወደ ቤተ መቅደሱ ሾልኮ ሲገባ አየ። ወዲያውኑ በጸጥታ ተከተለው። ይህንን አጠራጣሪ ሰው በያዘበት ቅጽበት ከመነኩሴው ልብስ ስር ሚስጥራዊ የጥበብ መጽሐፍ መሬት ላይ ወደቀ። ነገር ግን ሁኔታውን ተረድቶ ምን እንደተፈጠረ ለማሰብ ጊዜ ሳያገኝ የሻውሊን መነኮሳት እንደ ንብ ከበቡት። ከፊታቸውም የገዳሙን ታላቅ ሚስጥር የያዘውን መጽሐፍ ወድቆ አገኙት። በቦታው ለተሰበሰቡት ታዛቢዎች ሁሉ ፌንግ ነፍሰ ገዳይ ብቻ ሳይሆን የሻውሊን ሚስጥራዊ ማርሻል አርት ጥበብ ለመስረቅ ሾልኮ የገባ ሌባም ነው ብለው ደመደሙ። ፌንግ መጽሐፉን መልሶ ንጹህ መሆኑን ለማስረዳት የቻለውን ቢሞክርም ዋናው መነኩሴ ቃሉን ከምንም አልቆጠሩም።
እንደውም አደገኛ የሆነውን የጥቃት ስልት ተጠቅሞ ተወረወረበት። ፌንግ ጥቃቱን ቢመክተውም ኃይሉ ግን በእጁ ይዞት የነበረውን መነኩሴ ያስፈንጥሮ ከሐውልት ጋር አላተሙ። በዚህ ሰዓት ነበር ማናቸውም ያልጠበቁት ነገር የተፈጠረው። መነኩሴው ወንድ አልነበረም። ፌንግ ይህንን ሲመለከት የዚችን ልጅ ማንነትና ለምን እንደገባች ማወቅ ስለፈለገ በዙሪያው የነበሩትን መነኩሳት አጥቅቶ ወጣቷን አቅፎ ተሰወረ። አስተማማኝና ደህንነቱ የተጠበቀ ቦታ ላይ ሲደርሱም የውስጡን ኃይል ተጠቅሞ ቁስሏን አከመ። የሻውሊንን የተከበረ የጥበብ መጽሐፍ ለመስረቅ ስትል ለምን ሕይወቷን አደጋ ላይ እንደጣለችም ጠየቃት። ወጣቷ ግን ምንም አይነት ጥፋት እንዳላጠፋች አስተባበለች። መጽሐፉን ልትማርበት ስለፈለገችና ካነበበችው በኋላ ለመመለስ አስባ እንደነበር ተናገረች። ከዛም ሕይወቷን ስላተረፈላት ከልቧ መስግናው ስሟ አዡ እንደሚባል አሳወቀችው። ፌንግ ምንም እንኳን ጥርጣሬ ቢያድርበትም ከደረሰባት ከባድ ጉዳት ማገገም ቀላል እንደማይሆን አስጠነቀቃት። በሱ ምክንያት እንደተጎዳች ስለሚያውቅም ሙሉ በሙሉ እስክትድን ድረስ እንደሚንከባከባት ቃል ገባላት። ከጥቂት ቆይታ በኋላ የማርሻል አርት ተዋጊዎች ስብስብ በአቅራቢያቸው አለፈ። እነዚህ ሰዎች ስለ ፌንግ ወላጆችና ስለ መምህሩ አሰቃቂ ግድያ እያወሩ ነበር። አዡ ግን በወሬው ላይ ተመስርታ ለመፍረድ ከመቸኮል ይልቅ በፌንግ ላይ ያየችውን ርኅራኄና ደግነት ማመንን መረጠች። ብልህና ፈጣን አስተሳሰብ የነበራት ይቺ ወጣት ወዲያውኑ ድምጿን ቀይራ ተዋጊዎቹን በማሳሳት የተሳሳተ አቅጣጫ ይዘው እንዲሄዱ አደረገች። ፌንግ ማስተዋይነቷ ስለገዛው በምድሪቱ ላይ ያለ የተባለውን ሐኪም ለማግኘት ወሰነ። ቀጣዩን ቀናት በሚያውቀው ሁሉ ነፍሷን ለማቆየት የቻለውን ሲጥር ነበር የቆየው። እሷም በፌንግ የላቀ እንክብካቤና ገርነት ተማርካ የልቧን ሚስጥር አካፈለችው። የሞሮንግ ቤተሰብ አገልጋይ መሆኗን ገለጸችለት። ያንን የተቀደሰ መጽሐፍ ለጌታዋ ብትወስድለት እውነተኛ ወላጆቿ እነማን እንደሆኑ እንደሚነግራት ቃል ገብቶላት እንደነበር አስረዳችሁ። ከምንም በላይ አንድ ቀን ወላጆቿን የማግኘት ፍላጎት እንዳላት ስትነግረው ደግሞ የእሱም ቁስል ተመሳሳይ በመሆኑ የልብ ትርታዋ ገብቶት ይበልጥ ተቀራረቡ። ለዚህም ወላጆቿን እንድታገኝ እንደሚረዳት ቃል ከገባ በኋላ በዚያ ጸጥታ በሰፈነበት ሰላማዊ ቦታ ሁለቱም የደረሰባቸውን የአእምሮ ቀውስ ሲካፈሉ አሉ። ወደ ሐኪሙ መገኛ እየተቃረቡ መጥተው አንድ ቀን ሲቀራቸው ፌንግም እንደሱ እውነተኛ ቤተሰቦቹን ለመፈለግ እንዳሰበ ነገራት። ከዛም እንደ ቀልድ አስመስሎ እኔ በእርግጥ የኪታን ዘር ብሆን እንደ አውሬ ትመለከችኛለሽ ወይ ብሎ ጠየቃት። እሷም አንድም ሳታመነታ በጭራሽ አለችው። ዘሩ ምንም ይሁን ምን ጥሩ ሰው እንደሆነ እንደምታምንና የተወነጀለባቸውን ሁሉ ፈጽሞ እንዳላደረገ እርግጠኛ እንደሆነች ገለጸችለት። ነገር ግን ብዙ ለመወያየት ጊዜ ሳያገኙ የአዡ ህመም ተባብሶ ራሷን ስታ ወደቀች። ፌንግ እሷን ታቅፎ ወደ መነኩሴው በቻለው ፍጥነት ገሰገሰ። ይሁን እንጂ ቦታው ላይ ሲደርስ ያደነው የነበረው የቀድሞ ቡድኑ ሽማግሌዎች፣ የሻውሊን መነኩሳት እንዲሁም የከተማ ወታደሮች ተሰብስበው ነበር። ፌንግ ግን ፈርቶ አልተመለሰም። ጥላቻና ንዴት በሚታይባቸው የሚጉረጠረጡ አይኖች መሃል አዡን እንዳቀፈ ወደ ውስጥ ገባ። ሐኪሙ ደርሶ አዡን ከመረመረ በኋላ ታዲያ እስካሁን በህይወት የቆየችው ፌንግ የራሱን የውስጥ ኃይል ወደ እሷ ስላስተላለፈ ብቻ መሆኑን ተናገረ። ይሁን እንጂ ሐኪሙ አዡን ለማከም ፈቃደኛ አልሆነም። ይባስ ብሎም ፌንግን በይፋ አወገዘው። ይህ ሰው የማርሻል አርት ጥበቡን የተማረው በሃን ምድር ላይ ቢሆንም ጥበቡን በሃን ህዝቦች ላይ ያዞረ ጠላት ነው ብሎ ወነጀለው። በቦታው ላይ የቆሙትም ሐኪሙን ነበር የደገፉት። ፌንግ እውነታውን ከወሬ ለይተው በፍትህ እንዲረዱት በቻለው አቅም ህዝቡን ተማጸነ። ነገር ግን በዙሪያ ያለው የጥላቻ እሳት ይበልጥ እየነደደ መጣ። በመጨረሻም ከህዝቡ መሃል አንዱ ለየት ያለ ጥያቄ ጠየቀው። አዡ እንድትድን ሲል የራሱን ህይወት አሳልፎ ይሰጥ እንደሆነ ጠየቀው። ፌንግም ላፍታ እንኳን ሳያቅማማ እሷን ሊያድኑለት የሚችሉ ከሆነ ህይወቱን በደስታ እንደሚሰጥ አረጋገጠላቸው። ይህንን ሲሰማ መነኩሴው ለማከም ተስማማ። ከዛች ክስተት በኋላ ግን ፌንግ ከቡድኑና የቃል ኪዳን ወንድሞቹ ጋር የነበረውን ትስስር በይፋ ቆረጠ። ወንድማማችነታቸው በዚያች ቅጽበት ማብቃቱን በሁሉም ፊት አወጀ። ከዚህ ሰዓት ጀምሮ በመካከላቸው ደም ቢፈስ የትኛውም ወገን እንደ ከዳተኛ እንደማይቆጠር ተናገረ። ነገር ግን ፌንግ ራሱን ለመከላከል ሲል የአንድም ሰው ህይወት ላለማጥፋት ወስኖ ነበር። ትጥቃቸውን በማስፈታትና በመግፋት ብቻ ሲከላከል ቆየ። ችግሩ ግን ሌሎች ወዳጁ እየተጠጉ ሲያይ የራሱን ትቶ የእሷን ህይወት ለመታደግ መፋለም ጀመረ።
ነገር ግን ካንግሚን አጋጣሚውን በመጠቀም አዡን አገተቻት። ቢላዋንም በጉሮሮዋ ላይ አርጋ ፌንግ እጁን ካልሰጠ እንደምትገላት ዛተች። እሱ ግን እጅ ከመስጠት ይልቅ አዡን ነፃ ለመውጣት ተፋልሞ ወደ ውስጥ ገባ። በዛች ቅጽበት ሐኪሙ ከኋላው ደርሶ አከርካሪው ላይ ወጋው። ይህ ጥቃት ለቅጽበትም ቢሆን አቅሙን ሙሉ በሙሉ ገፈፈው። እነሱም አጋጣሚውን ተጠቅመው ደጋግሞ ይወጉት ጀመር። እሱ ግን አሁንም እጅ አልሰጠም። አጥቂውን እንደምንም በእርግጫ አሽቀንጥሮ ለመጣል የሚያስችል ጉልበት አገኘ። ይህ ሁሉ ሰው ሊገለው እየጠበቀ እንደሆነ እያወቀ ለሷ ሲል ወደ መቃብሩ ቀጥ ብሎ መምጣቱን ስትመለከት ራሷን እየወቀሰች በምሬት አለቀሰች። ፌንግ ግን በዚህ ሁሉ ስቃይ ውስጥ ሆኖ ፊቱ ላይ ፈገግታ ይታይበት ነበር። በዚህ ዓለም ውስጥ እኔን ያመነኝ ብቸኛው ሰው አንቺ ብቻ ነሽ። ሞትን እንኳን ተጋፍጬ አንቺንም ማደንበትን መንገድ አገኛለሁ ብዬ ቃል ገብቼልሽ ነበር አላት። ከዛም ስለተወሳኘውን የደም ስር ስለበጠሰ ፌንግ መንቀሳቀስ አቅቶት ደሙ እየፈሰሰ የወደቀበት ቀረ። ህዝቡን በወደቀበት ጨርሰው እንዲገሉት መጮህ ጀመረ። ነገር ግን እንዲህ በቀላሉ እጅ የሚሰጥ ሰው አልነበረም። ምንም እንኳን ክፉኛ ቢቆስልም በውስጡ የቀረውን የመጨረሻ ጉልበት ሰብስቦ አዡን ለመታደግ እስከ መጨረሻው ጠብታ ተዋጋ። በመጨረሻ ግን ከአቅሙ በላይ ሲሆንበት ራሱን ስቶ ወደቀ። ይህንን ያዩት ጠላቶቹ ሊጨርሱት ሲጠጉ ታዲያ ከየት መጣ ሳይባል አንድ ማንነቱ ያልታወቀ የማርሻል አርት ጥበበኛ ድንገት ብቅ አለ። ፌንግንም አቅፎ ወደ አስተማማኝ ስፍራ ወሰደው። በዚህ መሃል ካንግሚን አዡን ለመግደል ዳግም ሞከረች። ነገር ግን ሐኪሙ አስቆማት። ፌንግ ይችን ወጣት ለመውሰድ በእርግጠኝነት ስለሚመለስ እንደምታስፈልጋቸው ገለጸላት። ከዛም አዡ ሙሉ በሙሉ እስክትድን ድረስ ቁስሏን ማከሙን ቀጠለ። በሌላ በኩል ፌንግ በዚህ ካባ ለባሽ እንግዳ አማካኝነት ህይወቱ ተርፎ ራሱን አወቀ። የተዳከመው ጉልበቱም ሲመለስለት ላደረገለት ውለታ ከልብ የመነጨ ምስጋናውን አቀረበ። ከዛም በምን ምክንያት እዚህ ችግር ውስጥ እንደገባ ታሪኩን ካጫወተው በኋላ ወላጆቹ ጨካኝ እንዳልሆኑ እንደሚያምን ነገረው። አንድ የኪታን ሰው ህይወቱን ሰውቶ አንዲትን ያን ሴት ማዳኑ በሁለቱም ህዝቦች መካከል የነገሰውን የዘመናት ጥላቻ ምናልባት ሊያረግብ እንደሚችል ተናገረ። እንግዳው ግን አቋረጠው። አንተ ራስህ ብትሞትስ ኖሮ በዚያኛው ዓለም ወላጆችህ እንዴት ቀና ብለህ ታያቸው ነበር ሲል ጠየቀው። ፌንግ ምንም ሳያቅማማ ነበር የመለሰው። ወላጆቹ ርኅራኄ አልባ እንዳልሆኑና በውሳኔው ከጎኑ እንደሚቆሙ እንደሚያምን በሙሉ ልብ ተናገረ። በዚህ ጊዜ እንግዳው ከት ብሎ ሳቀበት። አባትሽ ያው ልክ እንዳንተ አይነት ልብ ነበረው፣ የፍትህ መጓደልን የሚጠየፍ ሰው ነበር አለ። ፌንግ ደነገጠ። የአባቱን ስም ለመጀመሪያ ጊዜ ሰማው ከዚህ ሰው ነበር። ስለ ቤተሰቡ የሚያውቀው ነገር ካለም እንዲነግረው አጥብቆ ተማጸነው። እንግዳው ግን ምንም ተጨማሪ ነገር ሊናገር አልፈለገም። አንድ የመጨረሻ ምክር ብቻ ወረወረለት። አባት ማን እንደሆነ ማወቁ ብዙም ትርጉም የለውም፣ ዋናው ነገር አንተ በእውነት ማን እንደሆንክ ማወቅህ ነው አለው። ይህንን ተናግሮ ታዲያ በጨለማ ውስጥ ተሰወረ። በተመሳሳይ ሰዓት አዡ የራሷን ብልሃት አዘጋጅታለች። መልኳን ቀይራ ሐኪሙን በመምሰል ጠባቂዎቹን ሁሉ ከቦታቸው እንዲለቁ አዘዘች። በሌላ አቅጣጫ እንዲበተኑ እያደረገች ወደ በሩ ሮጠች። ነገር ግን መንገዷ ላይ ከሐኪሙ ጋር ተገጣጠሙ። አዡም ጊዜ ሳታጠፋ ዝም ካስባለችው በኋላ ቤቱን እንዳለ አቃጥላበት ተሰወረች። ይህ በእንዲህ እንዳለ የሞሮንግ ቤተሰብ መልሶ ለመቋቋም ሌት ተቀን እየጣረ ነው። መሪያቸው ፉን በማርሻል አርት ዓለምና በሃን ህዝቦች መካከል ብጥብጥ ለመፍጠር ያለ እረፍት መስራቱን ቀጥሏል። ዋነኛ ዓላማው ደግሞ ህዝቡ ተከፋፍሎ እርስ በርስ ከተጋደለ በኋላ ስልጣኑን ለራሱ መጠቅለል ነበር። ብዙም ሳይቆይ ታዲያ የሻኦሊን ሚስጥራዊ መጽሐፍ እንድትሰርቅ የላካት አዡ በእርግጥም በህይወት እንዳለች ተነገረው። በማርሻል አርት ዓለም የሚፈጠረውን እያንዳንዱን እንቅስቃሴ በንቃት የሚከታተለው ፉ የጋራ ጠላት የሆነውን አመራር ለመውጋት ፌንግን ከጎኑ ለማሰለፍ ፈለገ። በሰዓቱ ፌንግ አዡን ለማስለቀቅ ወደ ሐኪሙ ተመልሶ ሄዶ ነበር። ነገር ግን ቦታው ላይ ሲደርስ ቤቱ በእሳት ጋይቶ አመድ ሆኖ አገኘው። ይህ እንደሚሆን ቀድሞ የገመተው ፉ ታዲያ ቀድሞ በስፍራው እየጠበቀው ነበር። ከዛም ብዙ አንድ የሚያደርጋቸው ነገር እንዳለ ገልጾ አብረው ጠላታቸው ላይ ጥቃት እንዲሰነዝሩ ማግባባት ጀመረ። ሆኖም ፌንግ ስለ ፉ መጥፎ ባህሪና ተንኮል ቀድሞ ስለሚያውቅ ጥያቄውን ወዲያውኑ ውድቅ አደረገ። ፉ ግን ሌላ ብልሃት ተጠቀመ። የአዡን መገኛ እንደሚያውቅ ሲነግረው ፌንግ አብሮት ወደ ቦታው ለመሄድ ተስማማ። እሱም ወደ ድንበሩ ጥግ መራው። ቀን ከሌት ያለ ምሕረት የሚሰቃዩና የሚንገላቱ የኪታን ባሪያዎችን አሳየው። ፌንግ እንዲህ አይነቱ ጭካኔ በዘሩ ላይ ሲፈጸም ዝም ብሎ ማየት አልቻለም። የጠላፊዎቹን ስብስብም ብቻውን ተፋለማቸው። ከገደሉ ጫፍ ላይ እያነሳ በመወርወር ድራሻቸውን አጠፋ። ያ መልካም የነበረና ማንንም መጉዳት የማይፈልግ ጀግና ሳይታወቅ በሃን ህዝቦች ላይ ጥላቻ እያደረበት መጣ። የፉ ዓላማም ይሄው ነበር። የታሰሩትን የኪታን ባሪያዎች ነፃ ካወጣ በኋላ ግን ትልቁን ሕጉን እንደጣሰ ትዝ አለው።
ፌንግ ዳግመኛ የሰውን ሕይወት ላለማጥፋት የገባውን ቃል መስበሩ ስላስደነገጠው ሕሊናው በጸጸት ተናወጠ። መንገዱን ቀጥሎ ተራራማው አካባቢ ሲደርስ በግድግዳው ላይ የተቀረጹት ምልክቶች ትልቅ ፍንጭ ሰጡት። ይህ ስፍራ ከብዙ ዓመታት በፊት ወላጆቹ በጭካኔ የተገደሉበት ቦታ መሆኑን የሚያረጋግጥ ጽሑፍ ነበር። ልክ በዚያች ቅጽበት ግን አዡ እየፈነደቀች ቦታው ላይ ደረሰች። ሁለቱም በታላቅ ስሜት ተሞልተው ለረጅም ሰዓት በደስታ ተቃቀፉ። ፌንግ የኪታን ዘር በመሆኑ ምንም አይነት እፍረት እንደማይሰማው፣ በሃን ህብረተሰብ ውስጥ በማደጉ ደግሞ በጣም እንደሚኮራ ነገራት። የገዛ ወላጆቿን እስክታገኝ ድረስ ተስፋ ሳይቆርጥ እንደሚያፋልጋትም ቃል ገባላት። በመጨረሻም ሁሉም ነገር ሰላም ሆኖ ከገቡበት ችግር ውስጥ ከወጡ በኋላ ራቅ ወዳለና ጸጥታ የሰፈነበት መንደር ውስጥ ቀሪ ዘመናቸውን እንደሚያሳልፉ ቃል ገባላት። አዡም ዘሩ ምንም ይሁን ምንም ወደ ምራት እንደምትከተለውና ለዘላለም ከጎኑ እንደምትሆን ቃል ገባችለት። ከዛች ምሽት ጀምሮ አብረው በጥምረት ሊሰሩ ወስነው አዡ ራሷን ወደ ካንግሚን ቀይራ መንገድ ላይ ሲጠብቃት የነበረ አንድ ሰው ፈረስ ላይ ወጣች። አዡ ምክትል መሪውን የገደለው ማን እንደሆነ ከዚህ ሽማግሌ አንደበት እውነቱን ለማውጣት እየሞከረች ነው። ወሬዋንም የጀመረችው በተንኮል ፌንግን ለማስወገድ የጠነሰሱት ሴራ መሳካቱን ነገረችው። በዚህ ሰዓት ታዲያ ባይሺንግ ያልተጠበቀ እውነት አወጣ። የቡድኑ ቀጣይ መሪ ለመሆን ለተዘጋጀው ዶዋን ለመሳሪያ ሆኖ ሲያገለግል እንደነበር አመነ። በሰዓቱ ፌንግ ፈረሱ ላይ ሆኖ እየሰማቸው ነበር። በሱ ላይ ለምን ሐሰተኛ ክስ እንደመሰረቱ ገባው። ባይሺንግ ይህንን መረጃ ከተናገረ በኋላ ቦታውን ለቆ ሄደ። ከዛም ከእውነተኛው ካንግሚ ጋር ከተገናኘ በኋላ የተሳካውን እውነተኛ እቅዳቸውን ተወያዩ። በባይሺንግ እና በካንግሚ መካከል ድብቅ የፍቅር ግንኙነት መኖሩን የምንረዳው እዚህ ጋር ነው። በተመሳሳይ ሰዓት እውነተኛ ጠላቱን ያወቀው ፌንግ በቀሉን ለመወጣት ወደ ዶዋን ቤት አመራ። ቤቱ እንደደረሱ ግን በሚስቱና በልጁ መካከል የሚደረግ ከባድ ጭቅጭቅ አጋጠማቸው። የጭቅጭቁ ምክንያት ግልጽ ነበር። ዶዋን ሌላ ሴት እንደሚያማግጥ ሚስቱ ደርሳበታለች። በነገሩ እጅግ የተበሳጨችው ልጇ አዚ ታዲያ በንዴት አደገኛ መርፌዎችን ወረወረች። ፌንግ በፍጥነት ጣልቃ በመግባት ዶዋንን ከልጁ ጥቃት ሲያድነው፣ እሱም በፌንግ እርዳታ ተደስቶ በቤቱ ጥቂት ጊዜ እንዲቆይ ጋበዘው። ሁለቱም ማስተሮች በይፋ ከተዋወቁ በኋላ ፌንግ ከዚህ ቀደም የዳሊን ልዑል ባዳነበት ጊዜ የዶዋን መነኮሳት ላደረጉት እርዳታ በድጋሚ አመሰገነ። ልክ በዚያች ሰዓት አዡ ከአዚ አንገት ላይ የወደቀውን ያንን ሐብል አነሳችው። ወዲያውኑ በከፍተኛ ድንጋጤ በድን ሆነች። ምክንያቱም እሷም ከልጅነቷ ጀምሮ ልክ እንደዚህኛው አይነት ተመሳሳይ የሆነ ሐብል በአንገቷ ላይ ታስሮ ነበር። በውስጧ ጥርጣሬ ስለተፈጠረ ጉዳዩን በቅርበት ለማጣራት ወደ ግዛቱ ሾልካ ገባች። በዚያም ዶዋንና ሚስቱ ስለ ሁለቱ ልጆቻቸው ሲነጋገሩ በድብቅ ሰማች። ከልጆቻቸው አንዷ ከብዙ ዓመታት በፊት ለሌላ ቤተሰብ አሳልፈው እንደሰጡ ሲናገሩም አደመጠች። ያኔ እውነታው እንደ ኃይለኛ ማዕበል መታት። ይህ ቤተሰብ የራሷ እውነተኛ ቤተሰብ መሆኑን ተረዳች። ሆኖም በድንጋጤ ተውጣ ስለነበር ይህንን እውነት ለማንም መናገር አልቻለችም። ይህ በእንዲህ እንዳለ ፌንግ አሁንም ቢሆን ለወላጆቹ ሞት ተጠያቂ ዶዋን እንደሆነ በጽኑ ያምን ነበር። አዡም ፌንግ እዚህ የመጣው እውነተኛ አባቷን ለመግደል እንደሆነ ታውቃለች። በቀጥታ ግን አልነገረችው። በፍቅር ጨዋታዎቿ ልቡን ለማለስለስና ሐሳቡን ለማስቀየር ሞከረች። ለሱ ያላትን ጥልቅ ፍቅር ገለጸችለት። በታመመችና ሰው በፈለገችበት ወቅት ያሳያት አክብሮትና ተንከባካቢነትን አሞገሰች። ነገር ግን አዡ ምንም ያህል ጥረት ብታደርግ ፌንግ ትኩረቱን ካቀደው የበቀል ዓላማው ላይ አልነቀለም። ይልቁንም የሁሉ ውጣ ውረድ እንዳለቀ ሁለቱም ጠፍተው ጸጥታ በሰፈነበት ገጠራማ መንደር ውስጥ እንደ ተራ ሰዎች ቀሪ ዘመናቸውን አብረው እንደሚያሳልፉ ቃል ገባላት። ምሽቱ ሲደርስ ዶዋንና ፌንግ በመጨረሻ ፊት ለፊት ተገናኙ። ዶዋን የተገናኙት የጠፋችው ልጁን በሚመለከት እንደሆነ አስቦ ስለነበር ዳግም ከልጁ ጋር ሊገናኝ መስሎት በከፍተኛ ደስታ ተሞልቶ ለስህተት ሁሉ ይቅር እንዲለው ተማጸነው። ነገር ግን ፌንግ ይህንን ለመስማት ፈቃደኛ አልነበረም። እሱ የደረሰበትን በደል ተረከለት። ዶዋን ከዓመታት በፊት ወላጆቹን እንዳስገደለ አስታወሰው። ጫካ ውስጥ ጥሎት የሄደው ሕፃንም እሱ መሆኑን አሳውቆት የደም ዕዳውን ዛሬ መክፈል እንዳለበት አወጀ። መልስም ሳይጠብቅ በሙሉ ኃይሉ አጠቃው። ዶዋን መልሶ አልተዋጋም። ወዲያውኑ ሕይወቱ አለፈ። ፌንግ የሕይወቱን ትልቁን ስህተት እንደተሳሳተ የገባው እዚህ ጋር ነበር። የገደለው ዶዋንን አልነበረም። አዡ ራሷን ወደ አባቷ ቀይራ እሱን መስላ ነበር የቀረበችው። በከፍተኛ ድንጋጤና ፍርሃት እየተንቀጠቀጠ ወደ ውሃው ዘሎ በመግባት አወጣት። በምሬት እንባውን እያፈሰሰም ይቅርታ እንድታደርግለት ለመናት። አዡ በደከመ ድምፅ ዕድሜ ልኳን ስትፈልገው የነበረውን አባቷን ገና ከማግኘቷ ፊቷ ሲገደል ለማየት አቅም እንዳላገኘች ገለጸችለት። እናም በሱ ምትክ ቅጣቱን ልትቀበልለት እንደወሰነች አስረዳችሁ። ፌንግ ሙሉ ለሙሉ ተሰበረ። በጸጸት እየተቃጠለ የመጨረሻዋን እስትንፋስ እስክታሳልፍ ድረስ በምሬት አለቀሰ። አስክሬኗን ወደ እውነተኛ ወላጆቿ ከወሰደው በኋላ ዶዋንግ በፌንግ ላይ ስለቀረበው ክስ እውነተኛ ሚስጥር ገለጸለት።
ባይሺንግና ካንግሚን ቡድኑን ለመቆጣጠር በማሰብ ስሙን እንዳጠፉ ተረዳው። በመጨረሻም ከእያንዳንዱ አሳዛኝ ክስተት፣ ከእያንዳንዱ ሞትና ከእያንዳንዱ ክህደት ጀርባ አንድ ብቸኛ ሰው እንደነበር ደረሰበት። እሱም ለራሱ የግል ጥቅም ሲል በሃንና በኪታን ህዝቦች መካከል ሆን ብሎ ለዓመታት ግጭት ሲያቀጣጥል የነበረው ፉ ነበር። ይህን አስደንጋጭ እውነት የሰማው ፌንግ አዲስ ዓላማ ሰንቆ ባይሺንግንና ካንግሚን ለመጋፈጥ ተነሳ። በሩን ሰብሮ ፍዳውን እያበላው እያለም አዚ ደርሳ ካንግሚን ያዘቻት። አሁን መደበቂያ የላትም። የገዛ ባሏን የከዳችበትን ምክንያት በግልጽ ተናገረች። ክህደቱን የፈጸመችው ከዝቅተኛ የኑሮ ደረጃ አውጥቶ ያለ ፍቃዷ እንድታገባው ስላስገደዳት ነበር። እንዲሁም ማንኛውም ወንድ ለውበቷ ተንበርክኮ እንዲገዛላት ትፈልግ እንደነበር በምሬት አወጀች። ልክ በዚያች ቅጽበት ታዲያ አዚያ አንድ እፍኝ የሚሞላ መርዛማ ዱቄት ፊቷ ላይ ደፋችባት። ይህ መርዝም የምትመካበትን ፊቷን አበላሽቶ ከሰውነት ተራ ወጣት። በዛው ሰዓት ባይሺንግ እግሬ አውጭኝ ብሎ ወደ ውጭ ሲወጣ ከፉ ጋር ፊት ለፊት ተገናኘ። በዳሊ ወታደሮች ተከቦ ነበር የመጣው። ባይሺንግ ህይወቱ ተርፎ ሰላም የሚሰፍን ቢመስለውም የፉ ወታደሮች ቀስታቸውን አዘነቡበት። አሁን የመጨረሻውን ጠላቱን ያገኘው ፌንግ ታዲያ ወደር የሌለውን የውጊያ ጥበቡን ተጠቅሞ የሞሮንግን ወታደሮች መጨፍጨፍ ጀመረ። አዚን ግን ወደ ኋላ እንድትመለስ አስገደዳት። ይህ ውጊያ አንቺ አይደለም፣ ከዚህ ስፍራ ራቂ፣ ወደ ቤትሽም ተመለሺ ብሎ አዘዛት። እሷ ግን እምቢ አለች። ከሱ ጋር አብራ ለመሞት ዝግጁ መሆኗን ግልጽ አድርጋ የአባቷን ሰይፍ አውጥታ ለፌንግ ሰጠችው። ፍልሚያውም የተለየ ነበር። የያዟቸው የጦር መሳሪያዎች ተሰባብሮ እስኪወድቁ ድረስ አስፈሪ የሆነ ፍልሚያ አደረጉ። በዚህ መሃል ግን አረመኔው ፉ የተንኮል መረቡን ዘረጋ። ፌንግን አታሎ በአሰቃቂ ሁኔታ ወዳረዳቸው የቀድሞ ጎሳ መሪዎችና አባላት አስክሬን ወዳለበት ስፍራ ወሰደው። ፌንግ የጓደኞቹን አስክሬን ሲያይ ቁጣው እንደ እሳተ ገሞራ ፈነዳ። አደገኛ የሆነውን ጥበቡንም አውጥቶ በከፍተኛ ኃይል መታ። ነገር ግን እሱም የቤተሰቡ ሚስጥራዊ ጥበብ በመጠቀም መልሶ አገኘው። ጥቃቱ ኃይለኛ ስለነበር ፌንግን መሬት ላይ ጥሎት ደም ባፉ ይወጣ ጀመር። በጭራሽ ተሸንፎ አያውቅም እየተባለ የሚሞገሰው ጀግና በዚህ አሳዛኝ ሁኔታ ወድቆ ሲያይ ፉ በንቀት ሳቀበት። ፌንግ ግን በዚህ ሁሉ መሃል መምህሩ ያስተማሩትን የትዕግስትና ራስ የመስጠት ትምህርት አስታወሰ። የበቀል ስሜቱን አጥፍቶ በውስጡ ጥልቅ የሆነ ሰላም ወረደ። ልክ ይህንን እያደረገ ታዲያ ድንገት አዲስ ኃይል በሰውነቱ ውስጥ ተሰራጨ። ለማሸነፍ ወይም ለመበቀል በሚል የጥላቻ ስሜት ሳይሆን ትክክለኛውን ነገር ለማድረግና እውነትን ለማስከበር በሚል የጠራ መንፈስ ጠላቱን እንደገና ተጋፈጠ። በመጨረሻም ያንን አረመኔ በጀግንነት ድል አደረገ። ከጥቂት ጊዜ በኋላ በህይወት የተረፉት የለማኝ ጎሳ አባላት ወደ ስፍራው ደረሱ። አንደኛው አንጋፋው አባልም ከቀድሞ መሪ የተረከበውን በትር በክብር ለፌንግ ሰጠ። እሱ ግን የጎሳውን አባላት በእርጋታ ከተመለከተ በኋላ በትሩን ለአንዱ አባል በማስረከብ ፊቱን አዙሮ ጥሏቸው ሄደ። ከዚያም የፍቅረኛውን አስክሬን ተሸክሞ አብሮ በሰላም ለመኖር ቃል ወደ ገቡበት የገጠር መንደር ወሰዳት። በዚያም በክብር ቀበራት። በመቃብሯ ፊት ተቀምጦ የልቡንም አጫወታት። አባቷን፣ እናቷንና ታናሽ እህቷን አዚን ይዞ ወደ ዳሊ ከተማ እንደተመለሰ ነገራት። ሆኖም እናቷ የቤተ መንግስቱን ሴራ መቋቋም አቅቷት ብዙም ሳይቆይ ወደ ራሷ መኖሪያ ቤት እንደተመለሰች ገለጸላት። ፌንግ አዡ ብትሞትም መንፈሷ ሁሌም አብሮት እንዳለ ይሰማው ስለነበር እዛው መንደር ውስጥ የተለያዩ የቤት እንስሳትን እያረባ ህይወቱን በሰላምና በደስታ መግፋት ጀመረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።